ከሰው ተሸሽገን ትልቁን ንጉስ በፊት ለፊታችን ስላላየነው ነው እንጂ እኮ ያየናል። ልብና ኩላሊትን ይመረምራልና እሱን ቁጭ አድርገን ለሰው ክፋት እናስባለን፣ ሰው እናማለን፣ በስልክም በምንም ብዙ ነገሮች እናደርጋለንና ይሄንን ነገር ከማድረግ ብናቆም ጥሩ ነው ብዬ አስባለሁኝ። በጣም ጥሩ ነው ብዬ አስባለሁ። ምክንያቱም እግዚአብሔር ያየናል፣ እግዚአብሔር ይሰማናል። ሁሉ ነገር እንደሆነ እግዚአብሔር ራሱ ነው የሰጠን። ዲያመንዱ ላይ እንጸልይበት አለ አቶ እስራኤል ዳንሳ። አቶ ነምለው የሱን ማዕረግ ይዞ እንጦሮንጦስ ሲግባ 28.7 ግራም ዲያመንድ ላይ ነው እንጸልይ የሚለው። ዘመንን የሰጠ እግዚአብሔር፣ ጊዜን የሰጠ እግዚአብሔር፣ ጤናን የሰጠ እግዚአብሔር፣ እንደዚህ አሳምሮ የፈጠረን ቢኖር እግዚአብሔር በየትኛውም የእድሜ ክልል ላይ ብንሆን፣ የትኛውም የቆዳ ከለር ቢኖረን፣ የትኛውም ኤትኒክ ግሩፕ ውስጥ ብንፈጠር ለሱ ግን ያው ሰማይ ዙፋኑ ምድር የእግሩ መረገጫው ናት። ልብን ኩላሊትን መመርመር ይችላል ሰማይን ምድርን የፈጠረ እግዚአብሔር። ስለዚህ ሁሉ ነገር ማየት የሚችል አምላክ አባታችን አምላካችን ነውና ሰዎችን ስንጎዳ ስለምን ጉዳይ እንጎዳለን? ልንጎዳ አይገባም ብዬ አምናለሁ። ሰዎችን ስንከለክል ለምን እንከለክላለን? የሰጠን እግዚአብሔር አይደለም? እነሱስ በዋናው እኮ ሁሉም እህትና ወንድም ነው አይደል? ለምን እንጎዳለን? እንደገና ደግሞ ለራሳችን አብዝተን እንጨነቃለን፣ ለልጆቻችን አብዝተን እንጨነቃለን፣ ለቤተሰቦቻችን ብለን ከሌላው እንወስዳለን። ያ ደግሞ ተገቢ አይደለም። ምክንያቱም ልጆቻችንንም እኛ ልንታደግ አንችልም፣ ራሳችንንም ቢሆን እኛ ራሳችን ልንታደግ አንችልም። ቤተሰቦቻችንም እግዚአብሔር እንጂ የሚታደግልን እኛ አይደለንም እና የተከፈለልንን ዋጋ ብናውቅ አንድ፣ ሁለተኛ ነገር ደግሞ በቅንነት መመላለስ ብንችል፣ የኛ የሆነ ነገር እስከሌለ ድረስ ደግሞ ከሰዎቻችን ጋር መተጋገዝ ብንችል፣ ሰዎችን ለመጉዳት ከመቃጣታችን በፊት መጀመሪያ ያን ሰው የምናደርገው ነገር እኛ ላይ ቢደረግብን ደስ ይለናል ወይ ብለን ማሰብ ብንችል፣ እንደገና ደግሞ የትኛውንም ክፋት ስናስብ ሰዎች ላይ እግዚአብሔር ያየናል። ህይወት ቅጽበታዊ ነው። ክፉ ነገር አድርገን እንዴት በአንድ ሰከንድ ውስጥ ልንሄድ እንችላለን ብለን ደግሞ የእግዚአብሔርን ኃያልነት መመርመር ብንችል፣ ጌታችን ኢየሱስ ክርስቶስ ደግሞ የከፈለልንን ዋጋ ማወቅ ብንችል፣ ምክንያቱም የፈጠረን እሱ ራሱ ነው፣ የበደልነው እኛ ነን፣ የተቀጣልን እሱ ነው፣ ያዳንን እሱ ነው፣ ሬስኪው ያደረገን እሱ ነው፣ ቀኛችንን ይዞ እስከዛሬ ድረስ እየመገበን እያሳደገን ከክፉ ሁሉ ክልል እያደረገን እቺ መዝሙር 91 ላይ በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። እግዚአብሔርን አንተ መታመኛዬ ነህ እለዋለሁ፣ አምላኬና መሸሸጊያዬ ነው፣ በእርሱ እታመናለሁ፣ እርሱም ከአዳኝ ወጥመድ ከሚያስደነግጥ ነገር ያድነኛልና በላባዎቹ ይጋርደኛል፣ በክንፎቹም በታች እተማመናለሁ። እውነት እንደ ጋሻ ይከበኛል፣ ከሌሊት ግርማ በቀን ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋኔ አልፈራም። በአጠገቤ 1000 በቀኝም 10,000 ይወድቃሉ፣ ወደ እኔ ግን አይቀርቡም። አቤቱ አንተ መታመኛዬ ነህና ልዑል መጠጊያ ያደረግኩ፣ ክፉ ነገር ወደ እኔ አይቀርብም፣ መቅሰፍትም ወደ ቤቴ አይገባም። እግዚአብሔር ይመስገን። እግሮቼ በድንጋይ እንዳይሰናከሉ በእጆቻቸው እንዲያነሱ መላእክቶችን ስለኔ ያዛቸዋልና። እነኚህ ሁሉ እየተባሉ የሚባሉት የእውነት ተስፋ ቃሎች ናቸው። እግዚአብሔር አምላክ ተስፋን የሰጠ የታመነ ነው እና በልዑል መጠጊያ እንድንኖር ልዑሉ መኖሩን ሪኮግናይዝ ማድረግ መቻል አለብን። በር ዘግተን ክፋት ስናደርግ እሱን የሚያክል ትልቁ አምላክ ደግሞ ፊት ለፊታችን እንዳለ ማወቅ አለብን። ምንም እንኳን ብቃቱ ኖሮን ባናየው አትሊስት ያየናል፣ ይሰማናል። ሰው ላይ ክፋት አናድርግ። ሌላው ቀርቶ የትኛውም ሶሻል ሚዲያ ላይ ገብታችሁ የአንድን ሰውየውን ሳታውቁ ሴትዮዋን ሳታውቁ ብዙ መጥፎ ነገር ትጽፋላችሁ። እዛ ጋር የምትጽፉት ነገር ሰውየውን ወይም ሴትዮዋን ምን ያህል ሊጎዳት እንደሚችል ብታውቁ ኖሮ ባታደርጉት ጥሩ ነው ብዬ አምናለሁኝ። እንዴ ሰው ከመጉዳት ምን የሚገኝ ነገር አለ? የሰውን ሞራል ከመስበር ምን የሚገኝ ነገር አለ? ሰውን በመዝለፍ ምን የሚገኝ ነገር አለ? ምንም የለም። ባይገርማችሁ ላይክ 2 ሳምንት ምናምን በፊት እዚህ ቢሮ መጣለው ለጉብኝት ለምናምን እያለ እየቆየ እየቀረ የሚያስቸግር ለነገር ግን ለስራችን በጣም የምንፈልገው ሰው ነበረ። ከዛ አንድ ቀን በጣም ተበሳጨሁኝ። ደወሉና ምን አሉ? አይ ፕራዮሪቲ ስላለባቸው እሳቸው
ላይክ መምጣት አልቻሉም 3 4 5 6 ጊዜ ሲቀያይሩ እንዴ እኔ እኮ የሆነ የከፈቱልኝን ሱቅ ሊመርቁልኝ አይደለም እኮ የሚመጡት ስራቸው እኮ ነው ግዴታቸው እኮ ነው ለምንድነው እኔ የመጨረሻ ኦፕሽን የሚሆነው የኔ ድርጅት እንዴ መምጣት አለባቸው ይሄም እኮ ለሀገር ነው ሰርቪስ የሚሰጠው ይሄ ተገቢ አይደለም ብያልኩኝና በውስጤ በጣም ተናድጄ በቃ ልናገር እንዴ ብዬ ካልኩ በኋላ አንድ ወዳጄ ምን አለ እንዴ ሰውዬ እንደዚህ እያሉ ይቀራሉ ግን መምጣት ነበረባቸው እኔን በቁም ነገር የቆጠሩኝ አልመሰለኝም ብዬ ስለው ምን አለ እንደው ልንገራቸው ልጻፍላቸው ብዬ ስለው መጻፍሽም የሚጠቅመው ነገር የለም አለመጻፍሽም የሚጠቅመው ነገር የለም ስለዚህ ምርጫ ሲለኝ ከጻፍኩ በኋላ ከላኩ በኋላ ከምጸጸት ምንም የሚጠቅመው ነገር ከሌለ ለምን ዋናውን አለመጻፉን አልመርጥም ብዬ ተውኩኝ እላቸዋለሁ ይሄንን የምነግራችሁ ለምንድን ነው ሰው በመሳደብ የምናገኘው ነገር ከሌለ ሰው በመጉዳት የምናገኘው ነገር ከሌለ ምንም እኛ ላይ የሚጨምረው ነገር ከሌለ አትሊስት ሰውየውን አለመጉዳታችን አለማዋረዳችን አለመስደባችን ከሰውየው አለመንጠቃችን እኛ ህይወት ላይ ግን ብሌሲንግ ይሆናል ማለት ነውና አትሊስት አይጎዳንም ማለት ነው ስለዚህ ባካችሁ ሰዎች አትጉዱ በተለይ ደግሞ በስንት ኑሮ በስንት ፈተና በስንት ነገር ውስጥ እያለፉ ያሉት ሰዎች እንዱ ጎስቆሎ ስለታዩ ብቻ እኛ ሞራላቸውን ልንነካ ይገባል ብዬ አላምንምና በእናታችሁ እንደው ዝቅ በኑሮ ደረጃ ትንሽ ዝቅ ብሎ ለሚታይ ሰው የበለጠ ክብር እንኳን ብንሰጥ ቢያንስ በእኛ ክብር እንኳን እኛ በመንሰጣቸው ቦታ እንኳን ትንሽ እንደው ሞራላቸው ቢገነባ ጥሩ ነው ብዬ አምናለሁና አባካችሁ ለሰዎች ሞራል አትስበሩ ሰው አትጉዱ አንጉዳ ማንንም በንግግር አንጉዳ በድርጊት አንጉዳ እንደውም ልናቅፋቸው ልናባብላቸው አለንላችሁ ልንላቸው ይገባል ብዬ አስባለሁ በተለይ ደግሞ እህቶቻችንን ሴቶቻችንን እንጠብቅ ባካችሁ እህቶቻችንን አንጉዳ ጥሩ አይደለም ክፋት ምንም ከክፋት የምናገኘው ነገር የለም ለማለት ፈልጌ ነው እኔ ብዙ ሙስሊሞች አመላልሳለሁ በጣም የሚያሳዝነው ነገር ሙስሊሞች ወንዶቻቸው ከአንድ በላይ ሚስት ስለሚፈቀድ they are proud በጣም በኩራት ነው የሚያወሩት ግን የሙስሊም ልጅ መኪና ውስጥ ገብቶ ሶማሌ ሆነ ማለት ከዛ እንዴት ነው ፋሚሊ እንዴት ነው በእናንተ ባህል ሙስሊም 2-3 ያገባ ሲለው ማልቀስ ጀመረ I hate my dad አባቴን ጠላዋል ለምን ስለው 3 ሚስት አለው ከ3 ሚስት 20 ልጅ አለው እኔ አይቻላቅም ትምህርት ቤትም ሲጠራ አይመጣም ወንድም አለ እንኳን 3 አይደለም አንድ ሚስት ይቸግራል በዚህ ዘመን በጣም ከባድ ነው ሚስቶቻቸውም እኮ ደግሞ በተለይ አሜሪካን ሀገር ሲንግል ማዘር ነኝ ይያሉ ነው የሚኖሩት ትልቁ ደስ የሚለው ነገር በየትኛውም በዛው በእስልምና ሸሪዓ ህግ ካልሆነ በስተቀር እግዚአብሔርም መጽሐፍ ቅዱስ የተጻፈልን አንድ ወንድ ለአንድ ሴት ነው አንድ ወንድ ለአንድ ሴት የተጻፈልን አሜሪካን ሀገርም ከአንድ በላይ ሚስት አለ ብላ ታስመዘግብ መሐመድ ስማኝ መሐመድ ሸሪፍ አንድ ብቻ ነው ሚስት ባክህ የፈለገ ሀብታሙን ገንዘብ ባል ይሆናል እንዴ በገንዘብ ካለው ምን አለበት ቢያገባ 4-3 ቢያገባ እኔ አናግራቸዋለሁ ብዙዎች በተለይ ሶማሊያንስ በጣም ነው መበሳጨው መንፈሴ ይቆጣል ብርን ይዘህ ተቀመጥ ባል አንድ ነው ሚስት አንድ ናት ሴቶቻቸው በጣም ተበድለዋል በጣም ሱን መጣበታል በጌታ በኢየሱስ ክርስቶስ ስለዚህ እኔ ቁርአን አንብቤ አላቀም ምን ሊያደርግልኝ አነባለሁ የራሴን የኢየሱስ ክርስቶስን ቅዱስ የሆነው መጽሐፍ ቅዱሴን አላነብ ግደል ማይለው ግደላይ 3 አግባይ የ6 ዓመት ልጅ ሚስት ትሆናለች ብለው ወሰዳይ አሁን በየትኛው ቋንቋ ነው መሐመድንና ኢየሱስ የምታወዳድሩት በየትኛው ቋንቋ በየትኛው ደረጃ በየትኛው አካሄድ መሐመድና ኢየሱስ እንዴት ይወዳደራል እናንተ ራሳችሁ ሞቶ አልተነሳ መሐመድ ኢየሱስ ክርስቶስ እንዴ አምላክ ፍጹም ሰው ፍጹም አምላክ
ኃጢአት ያልተገኘበትን የ9 ዓመት ልጅ የሚያገባ ከ9 ሴት ጋር በአንድ ሌሊት የሚተኛ ይሄ የተጻፈው እናንተ ቁርአናችሁ። እድሜ ለእፎይ የነገረን እሱ ነው። እኔ ከዛ በፊት አላውቅም። አይሻ የምትባል ነገር ግን ሰማ ነበር። እንኳን ክርስቲያን ሆንኩኝ እሰይ እሰይ እንኳን ክርስቲያን ሆንኩኝ እልልልል ሰምቶ አማኑኤል ኧረ እንኳን ክርስቲያን ሆንኩኝ እንኳን ክርስቲያን ሆንኩኝ እሰይ እሰይ እንኳን የኢየሱስ ሆንኩኝ እልልልል ኧረ እንኳን የኢየሱስ ሆንን። እቶቼ ወንድሞቼ ደስ ይበላችሁ። እንኳን የኢየሱስ ሆንን። ከስንት ነገር ነው ያወጣን። ከስንት ነገር ነው ያወጣን ወገኖቼ። በእጅ ያዙት ወርቅ እንደ መዳብ። ሰሞኑን መቼም ያው በቁርአን ውስጥ ያለ ተብሎ የተነበበልን ነገር በጣም ጆሮን ጭው ያደርጋል፣ ያስደነግጣል፣ ያስፈራል። መሻሽ ነው የሚሻለው ማምለጥ። ስሙኝማ እንግዲህ ወንድማችን እፎይ በቁርአን ውስጥ ያለውን የጨለማ አሰራር የተጻፈውን ማንበብህ ብዙዎች ነፃ እንዲወጡ ብርሃን ወደ ሆነው ወደ ኢየሱስ እንዲመጡ በማንቃትህ እውነትን በድፍረት በመናገር በጣም ደስ ብሎኛል ወንድም አለ። እግዚአብሔር የተመሰገነ ይሁን። ይህንን እውነት የገለጠልን ጌታ የተባረከ ይሁን። አንድ ነገር ግን መመክር ክርስቲያን መሆን ካልቀረ ክርስቶስን መከተል ካልቀረ ወንጌልን ብቻ አጥብቀህ ያዝ። ኢየሱስን ብቻ አጥብቀህ ያዝ። ዛሬ ጅብጅብ ያረጉ ኦርቶዶክስ ጅብጅብ ያረጉ አይደለ? ነገ ያቺን መጽሐፍ ቅዱስ አንስተ ይሄ ነው ቃሉ ያልክለት በር ይዘጉብሃል፣ ያሳድዱሃል መልሰው። ስለዚህ ከሆንክ አይቀር የክርስቶስ ተከታይ ከሆንክ አይቀር ወደ ወንጌል አማኞች ተጠጋ። ወንድሜ እፎይ የክርስቶስ ኢየሱስ መሆን ካልቀረ ጴንጤ ሁን። ለምን? ጴንጤ ቤት ኢየሱስ ብቻ ነው የሚሰበከው። ጴንጤ ቤት መጽሐፍ ቅዱስ ብቻ ነው የሚነበበው። ታምረ ማርያም የለም፣ ምናምን ምናምን የለም፣ ገድል የለም፣ ተክለ ሃይማኖት የለም፣ አርሴማ የለች። አናቅምኛ መዳኛው መንገድ እውነትም ሕይወትም መንገድም ያለ ኢየሱስ ክርስቶስ ይባላል። ከዛ ውጪ ያለው ከንቱ የከንቱ ከንቱ ነው። በቃ ስለዚህ ጳውሎስ እንዳረገው እርሱን ብቻ ተከተል፣ ወንጌል ብቻ ወደሚሉት ወደ ወንጌል አማኞች ተጠጋ። የክርስቶስ አማኝ ከሆንክ አይቀር ጴንጤ ሁን ወንድም አለ። እውነተኛው መንገድ ጴንጤ ነው። እኔ ነግራችኋለሁ። ስለዚህ እኔም እፎይ ነኝ የሚባለው ነገር አይሰራም። እኔም እፎይ ነው የሚሉት እነ ኦርቶዶክሶች ናቸው። እፎይ ልትሆኑ ትችላላችሁ። እኔ ግን እፎይ አይደለሁም። እኛ የወንጌል አማኞች እኔም እፎይ ነኝ አንልም። ምንለው እኛ የኢየሱስ ነን ነው ምንለው። ኢየሱስ በዚህ ደረጃ ሲሰደብና ሲናቅ ማየት ያማል፣ ያበሳጫል፣ ያስቆጣልም። እኛ የገባን ከእርሱ የተማርነው ግን ፍቅርና ሰላም ነው። ኢየሱስ እኮ የሰላም አባት ነው። እናንተ እንዴት አይነት ሰላም አስባችሁታል? አስባችሁታል? አገራችን በሙስሊም የምትመራ ቢሆን ምን አይነት አመጽ ውስጥ እንደምንገባ አስባችሁታል? ልዩነቱን አያችሁት? ሰው ይገደል ብሎ ወንድሙ ይገደል ብሎ ሰልፍ መውጣት ምን ማለት ነው? አገር መረበሽ ምን ማለት ነው? በጣም ያሳዝናል። ዝም ብለናል። እኛ የወንጌል አማኞች ዝም ብለናል። ግን ፍራቻ አይደለም፣ ፍራቻ አይደለም። ከስሞች ሁሉ በላይ በሆነው አጋንንትና ዲያብሎስ ሊቋቋሙት በማይችሉት በኢየሱስ ክርስቶስ ስም በፍቅር እናሸንፋቸዋለን። በፍቅር እናሸንፋለን። በእውነት እናሸንፋቸዋለን። እውነት ስለሆነ ኢየሱስ የሙሴም ከ10ቱ ትእዛዝ የመጀመሪያው አትግደል የሚል ነው። ሙሴን ታውቁታላችሁ አይደል? ገድሎ አላህ አክበር ምን ይባላል? ምን ያልገባኝም። ሃሎ ሙስሊም ወንድሞቼ፣ ገድሎ አላህ አክበር እግዚአብሔር ይክበር ምን ማለት ነው? እኔ አልገባኝም። ምን አልገባኝም። ይሄ ከእግዚአብሔር ሐሳብ ውጪ ነው። በፍጹም
አንቀበልም። ይሄን የእስልምና ህግ ከእግዚአብሔር እንዳልሆነ ነው የሚያሳየው። ገለህ አላህ አክበር ሚል አምላክ ካለ አንተ የምታመልከው እናንተ የምትከተሉት እግዚአብሔርን አይደለም ማለት ነው። ግደልና አመስግነኝ ሚል እግዚአብሔር የለም። እኛ እስከምናውቀው ድረስ እንዲህ አይነት ህግ የለም። እግዚአብሔር ይወደዋል እንዴ? በፍጹም አይመስለኝም። ስለዚህ ሙስሊሞች ሃይማኖታቸውን የማይቀይሩት እንዳይገደሉ ነው ማለት ነው። ይሄ ገባኝ ወንድሞቼ። በእስልምና ውስጥ ሃይማኖት ወደ ክርስትና ከቀየረ አንድ ሰው ይገደል ይላሉ፣ ያው በተግባር እንዳያችሁት። ስለዚህ ሙስሊሞች የክርስቶስ ኢየሱስ ፍቅር ወንጌል እውነቱ ሲበራላቸው በሚስጥር ይዙታል። ለምን? እንዳይገደሉ። ብዙዎቹ ደግሞ እንዳይገደሉ ብለው ሃይማኖት መቀየር አይፈልጉም፣ አይችሉም። እንዴት አይነት እስራት ነው ባካችሁ! እንዴት አይነት እስራት! መጀመሪያውንም ቀድሞውንም እንደው እናንተ እስቲ ትነግሩኛላችሁ፣ ከእስልምና ከክርስትና ወደ እስልምና ሄደ ሰው ሰምታችሁ ታውቃላችሁ? እኔ አልሰማው። 1 in a million maybe ከሚሊየን አንድ ከክርስትና ወደ ሙስሊም ሄደ። አላውቅም። እኔ አላውቅም። ምን አተን ከክርስትና ምን አተን ከክርስቶስ ኢየሱስ ወደ ሙስሊም እንሄዳለን? ምን አተን? ምን ጎሎብን? ምን ጎሎብን? ቅዱስ ከሆነው መድኃኒት ከሆነው አባት ከሆነው ሩሩ ከሆነው የይቅርታ አምላክ የፍቅር አምላክ ከሆነው ከኢየሱስ ክርስቶስ ካንተ ወዴት እንሄዳለን ያሉት እነ ጴጥሮስ። ኢየሱስ የገባው ሰው ኢየሱስን ባይኑ ያየ ሰው ለሌላ ነገር መኖር አይችልም። ለወደደው ነገር መኖር አይችልም። ለፈለገው ነገር መኖር አይችልም። ለወደደው ነገር መኖር አይችልም። ሃሌሉያ! ኢየሱስ የገባው ሰው አረረረረ ከሱ ተለይተንማ መኖር አንችልም። ኢየሱስ ያድናል። ስለዚህ መውጫ ጠፍቶ በግድ ነው የተያዙት ማለት ነው። በዚህ ሁሉ መሃል ግን ብዙዎች ወደ ኢየሱስ ክርስቶስ እየመጡ ነው። ወደ እውነት፣ ወደ ህይወት፣ ወደ ማረፊያው ስፍራ ለብዙዎች ራሱን እየገለጠ ነው እግዚአብሔር ኢየሱስ ክርስቶስ ራሱ ኢሳ የተናገረ። አቤት! ከሙስሊም ደግሞ የመጡት እንዴት ጠንካራ መሰሏቸው! ያቁታለ ያኛውን ቤት እንዴት ጠንካራ መሰሏቸው! የቀመሱት ፍቅር ነው እንደዚህ የሚያረጋቸው። እና በጣም ያዘንኩትን ነገር ልንገራችሁ። በጣም ትልልቆቹ እነዚህ መሪዎቹ ሴት ልጅ በእስልምና ውስጥ በጣም ነው የምትናቀው። በጣም እኔ መቼም ደንግጫለሁ። ምን ብትሉኝ ሴቶች ተሰብስበው ጥያቄ ይጠይቃሉ። ቪዲዮውን አያይዝላቸዋል። ጥያቄ ይጠይቃሉ። ወንዶቻችን አስቸገሩን ይላሉ። ይሄ እኮ ብልግና ነው እናት፣ ነውር አይደለም እንደ እናት። እንደው በኢትዮጵያዊ ባህል እንኳን እኔ የምለው በሙስሊም ህግ ወንዶች ስታገቡ ለሴክስ ነው የምታገቡት? ሌላ ወሬ የላችሁ? ምድርም ስለ ሴክስ ነው ጠዋትና ማታ። በሰማይም ደግሞ ከሞትን በኋላ እዛ 12 ድንግል ይሰጣል። ምን ማለት ነው? ምን ነውር አይደለም?